እስራኤል የተፈራውን አደገኛ ጥቃት በኢራን ላይ ፈጽማለች። ጦርነቱ ከምን ጊዜውም በላይ እየተባባሰ ይገኛል። እስራኤል የኢራን የውሃ ማመንጫ ተቋምና የኒውክሌር ማመንጫ ኃይል ላይ ከባድ የተባለ የሚሳኤል ጥቃት ፈጽማለች። እንኳን የውሃ ማመንጫዋ ተመቶ ይቅርና እንዲሁም ኢራን በውሃ እጥረት የምትሰቃይ ሀገር መሆኗም ይታወቃል። ከዚህም በተጨማሪ የኢራን ብረታ ብረት ፋብሪካ ላይ አሜሪካና እስራኤል በዛሬው ዕለት በጋራ በፈጸሙት ጥቃት ፋብሪካው በከፍተኛ ሁኔታ መውደሙ ተነግሯል። ኢራን ይህንንም ተከትሎ የአሜሪካ ቤዝ ያለባቸውን የሁሉም ሀገራት የብረታ ብረት ፋብሪካ ላይ ጥቃት እንደምትፈጽም ትታለች። ከአሜሪካና እስራኤል ጋር ግንኙነት ያላቸው የቀጠናው ፋብሪካዎች ሰራተኞቻቸውን በአስቸኳይ እንዲያስወጡ ኢራን አስቸኳይ የተባለ ትዕዛዝ ሰጥታለች። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ምሽቱ ሀ ብሎ ከመጀመሩም እንደዚሁም የኢራን ጥቃቶች ጀምረዋል። ሳውዲ ውስጥ በሚገኘው ፕሪንስ ሱልጣን በተባለው ቤዝ ላይ ጥቃት የተሰነዘሩት የሳውዲ ሚሳይሎች እንግዲህ የምትመለከቷቸውን 3 አየር ላይ የኢራን ታንከሮች እንግዲህ ዲስትሮይ ማድረጋቸውና ማጥፋታቸው ተነግሯል። KC-135 የሚባሉት ምርታቸው የአሜሪካ የሆነው አየር ላይ ለጀቶች ነዳጅ ለመሙላት የሚያገለግሉት እነዚህ የጦር አውሮፕላኖች እንግዲህ በፕሪንስ ሱልጣን ቤዝ ደግሞ በሉዝ ሱልጣን በሚባለው ቤዝ ውስጥ እንግዲህ ስቴሽን ተደርገው ነበረ። ጥቃቱ በኋላ እንደምትመለከቱት ነው እንግዲህ ዲስትሮይ ተደርገዋል። 3 የሚሆኑ ዲስትሮይ ተደርገዋል። ሌሎች 2 ደግሞ ተጎድተዋል ተብሏል። በተጨማሪ በሊባኖስ ውስጥ የሚገኘው የሂዝቦላ ታጣቂ ቡድን የሚያስተላልፋቸው ቪዲዮዎች እንደሚያሳዩት ከሆነ የተለያዩ የእስራኤል ሚሊተሪ ቦታዎችና የእስራኤል ሚሊተሪ ታንኮች በተለያዩ ጥቃቶች ሲወድሙና ሲፈርሱ የሚያሳዩ ቪዲዮዎችን በአሁኑ ሰዓት ላይ ብሮድካስት ያደርጋል የሚገኘው። ከጀርባ የምትመለከቱት ምስል ደግሞ ከጀርባ የምትመለከቱት ቪዲዮ የሂዝቦላ ቡድን የእስራኤል መርካቫ ታንክ የሚባለው እዚህ ጋር የሚመለከተውን መርካቫ ታንክ የሚባለውን በሚሳይል ወይ ደግሞ በጋይደድ ሚሳይል አታክ ሲያደርጉና ሲያፈነዳው የሚያሳይ ነው። እስራኤል ዲፌንስ ሚኒስትር ደግሞ የእስራኤል መከላከያ እንትኖች የመከላከያ ባለስልጣኖች እንደተናገሩት ከሆነ ሂዝቦላ የሚጠቀማቸው እንደነዚህ አይነት ኤፍፒቪ ድሮኖችን በምንድነው ፋይበር ኦፕቲክ ዋየር ያላቸው ኤፍፒቪ ድሮኖችን በመጠቀም ነው እንግዲህ ትሩፖቻችን ላይ ደግሞ ወታደሮቻችን ላይ ጥቃት እያደረሱብን ያለው በማለት ተናግረዋል። የእስራኤል ወታደሮች በውጊያ ላይ ሲጎዱ አለም ደግሞ ሲሞቱ ሴኩሪቲ ኢንሲደንት ወይ ደግሞ የደህንነት ኢንሲደንት የደህንነት አጋጣሚዎች ማለት እንግዲህ ወታደሮቻቸውን ዊዝዶ ያደርጋሉ። ከዛና ብዙ ጊዜ አይዲኤፍ ወይ ደግሞ የእስራኤል ሚሊተሪ ሴኩሪቲ ኢንሲደንት አጋጣሚኝ ካለ ወይ ወታደር ተጎድተዋል ወይ ሞቷል እንደጠበቋቸው እንዳላገኟቸውና እንደጠበቋቸው ደካማ እንዳልሆኑባቸው እንግዲህ የተለያዩ የእስራኤል ሚሊተሪ ባለስልጣናት ደግሞ የእስራኤል ሚሊተሪ ሰንቶችን ዋቢ በማድረግ የተለያዩ መገናኛ ብዙሃን እያወሩ ነው የሚገኙት። ይሄም we'll see how the night goes። እኔም ከዚህ በኋላ 2-3 ቪዲዮ ፖስት አድርግላችኋለሁ። ማየታችሁ እንዳትረሱ። መልካም ምሽት ሰዎች። we have a major breaking news። ትልቅ የተባለ ሰበር ዜና ተሰምቷል። በአሁኑ ሰዓት ላይ በየመን ውስጥ የሚንቀሳቀሱና በኢራን እንደሚረዳ የታወቀው ሁቲ የተባለው ታጣቂ ቡድን በአሁኑ ሰዓት ላይ ጦርነቱን ጆይን ማድረጉና ባሊስቲክ ሚሳይሎችን ወደ እስራኤል አቅጣጫ መተኮሱ የተነገረ ነው የሚገኘው። ትናንትና ምሽት አካባቢ we have our fingers on the trigger ወይ ደግሞ ቃታው ላይ ጣታችን ተቀምጧል። ከዚህ በኋላ ከሌት የሚያደርግ ከሆነ ከዚህ በኋላ የጦርነት የሚጋጋል ከሆነ ጦርነቱን ጆይን እናደርጋለን በማለት ማስፈራራታቸው ይታወስ ነበር። ማስፈራሪያው ደግሞ ያ መግለጫ በወጣ በጥቂት ሰዓታቶች ውስጥ እንግዲህ ነው ይሄ ጥቃት የተሰነዘረው ደግሞ የባሊስቲክ ሚሳይል ላውንች የተደረገው ወደ ደቡባዊ እስራኤል አካባቢ የሚገኙ ከተማዎች ላይ ይሄ ጥቃት ይደርሳል ተብሎ የታሰበው የሚገኙ የምትመለከቱት እንግዲህ ሴንትራልና ደቡባዊ እስራኤል አካባቢ ነው እንግዲህ እንደምትመለከቱት የወጣው ማለት አሁን ነው እንግዲህ ባሊስቲክ ሚሳይሎች ላውንች ተደርጓል ነው አሁን ነው ተተኩሷል እየተባለ የተሰማ የሚገኘው። እስካሁን ድረስ በእስራኤል ላይ አልደረሱም። ኢንተርሴፕት ይደረጉ ወር ደግሞ ይውደቁና መሬት ይምቱ የሚለው ነገር አብረን የምንመለከተው ነው። ብሬኪንግ ዘ የመኒስ አር ኦፊሻሊ ኢን እንግዲህ ሰበር ዜና ተሰምቷል። ምንድነው የየመኒዎች የየመን ሁቲዎች እንግዲህ ኦፊሻሊ ወደ ጦርነቱ መቀላቀላቸው ታውቋል። እስካሁን ድረስ ይህ ጦርነት ኦልሞስት ወደ 1 ወር የሆነ ነው። ወደ 1 ወር በሆነበት ሰዓት እንግዲህ እንዳልተቀላቀሉ ይታወቃል። ኢራንም እነሱን እንግዲህ እንደ ዋይልድ ካርድ ይዛቸው እንደነበር ይታወቃል። በተለያየ ጊዜ እንግዲህ እጃችንን ትሪገሩ ላይ አድርገን እየጠበቅን ነው ትዕዛዝ ኦር የምንገባበትን ሰዓት እያመቻቸን ነው እያሉ የነበረ ቢሆንም በትናንትናው ዕለት እንግዲህ ኦፊሻል ቃል አቀባያቸው ወጥቶ የመጨረሻው የተባለውን we are ready የሚል ማስጠንቀቂያ ሰጥቶ ነበር። እንግዲህ ያን ማስጠንቀቂያ ከሰጠ በሰዓታት ልዩነት ውስጥ የሁቲዎች የባሊስቲክ ሚሳይል ወደ እስራኤል መተኮሱ ታውቋል። ኦፊሻሊ ጦርነት ውስጥ ተቀላቅለዋል ማለት ነው ሁቲዎች። ከዚህ በኋላ ምን ያደርጋሉ? ሚሳይል መተኮስ ብቻ ነው ወይስ የኢራን በጣም ኢራን እንደምታውቁት ሁርሙዝ ሰርጥን ዘግታለች። የሁቲዎች ደግሞ ከዚህ በፊት ባብል መንደብን ዘግተው ዲስራፕት የሺፒንግ ሌኖችን ዲስራፕት ሲያደርጉ እንደነበረ ይታወቃል። ስለዚህ እነሱም በዚህ በኩል የሚዘጉት ከሆነ ዓለም ላይ የሚፈጠረው ጫና የበለጠ እንደሚጨምር ይታወቃል። ከዚህ በፊት ደግሞ ኢፌክቲቭሊ ዘግተው ማሳይተዋል። ሁቲዎች ያንን ማድረግ እንደሚችሉ ማሳይተዋል። በየት በኩል አሁን የተቀላቀሉበት ወይ እንግዲህ በምን አይነት መንገድ ይሄዳል የሚለው ገና የሚታይ ነው የሚሆነው። ሚሳይል መተኮስ ብቻ ነው ወይስ ኢራን በደንብ ሁርሙዝን ዘግታ ዓለምን እንዳስጨነቀችው ሁሉ ያንን በጣም ሰክሰስፉል የሆነ ስትራቴጂ በመከተል ባቡል መንደብን ደግሞ ይዘጉና እንግዲህ የበለጠ ዓለም ላይ ጫና ይፈጥራሉ ወይ የሚለው የሚጠበቅ ነው የሚሆነው። ነገር ግን ያው ሁቲዎች ኦፊሻሊ ከ1 ወር ኦልሞስት 1 ወር ከ20 ምናምን ቀን በኋላ ጦርነቱን ተቀላቅለዋል ማለት ነው። አይገስ ዊልሲ ኢራን ሀገራትን ከነዳጅ ውጪ ሌላ የሚያስጨንቁ ነገሮችን እየጨመረች ትገኛለች። እንደሚታወቀው የዓለማችን የግሎባል ኔትወርኪንግ ዝርጋታ በውቅያኖስ ውስጥና በባህር ውስጥ እንደሆነ ይታወቃል። ይህንን ነገር ደግሞ ቆርጠዋለሁ እያለች እየተናገረች ይገኛል። ሁላችንም
ስልካችንም ዓለማችን የሶሻል ሚዲያ የምንጠቀመው ቴሌቪዥንም የባንክ ሲስተም ሆስፒታልም ሆነ ከዓለም የሚያገናኘን ምንም አይነት የዲጂታል ሲስተም ውቅያኖስ ውስጥ በሚዘረጋው በፋይበር ኦፕቲክ አማካኝነት እንደሆነ ይታወቃል። 600 እና ከ1.4 ሚሊዮን ኪሎ ሜትር በላይ የሚሆን በእነዚህ ፋይበር ዝርጋታዎች አማካኝነት ነው እኛም መልእክት የምንላላከው የምንጠቀምባቸው ቲክቶክም ሆነ ምንም አይነት መልእክት የምናስተላልፈው ዋትስአፕም በዚህ አማካኝነት ነው ዓለምን የሚያገናኘው ማለት ነው። እሱ ነው እቆርጣለሁ እያለች ያለችው። ኦልሞስት ከ95% እስከ 99% የሚሆነው ኔትወርኪንግ ዓለማችን በዚህ አማካኝነት ነው። እዚህ ላይ እንደምታዩት እዚህ ላይ በቀይ ባህር በኩል ያለውን እቆርጣለሁ እያለች እየተናገረች የሚገኘው ከአራት ቀናት በፊት ደግሞ ወደ ፐርዣን ገልፍ ወደ አቅራቢያው ያለው ማለት ነው እዚህ ጋር እንደምታዩት እሱን ነበር እቆርጣለሁ ብላ ተናገረ የነበረው። እሱ አንዱ በእርግጥ ቢቆረጥ ሪራውት ያደርጋል አውቶማቲካሊ ማለት ነው፣ ወደ አንዱ ሽፍት ማድረግ ይችላል። ነገር ግን ኢንተርኔቱ ስሎ ነው የሚሆነው። በነገራችን ላይ እነዚህ ፋይበር ኦፕቲክ ኬብሎችን የሚያመርቱ ትልልቅ ካምፓኒዎች የአሜሪካ ናቸው። እነ ማይክሮሶፍት፣ ጉግል፣ ሜታ እንዲሁም ደግሞ አማዞንን ጨምሮ ማለት ነው። ሜታ ደግሞ የዙከርበርግ እንደሆነ ይታወቃል፣ የፌስቡክ ባለቤት ማለት ነው። እነሱ ናቸው አብዛኞቹን የሚያመርቱት። የኢንተርኔት አክሰስ ደግሞ ጠፍቶ በዚህ ቀውስ ላይ ምን ሊፈጠር እንደሚችል መገመት አይከብድም። ኢራን ትሞክረዋለች ታደርገዋለች የሚለው ነገር አጠያያቂ ነው። ምክንያቱም ደግሞ ብዙ ወዳጆች አሏት ዓለም ላይ በተለይ ቻይና እና ሩሲያ፣ እነሱም አንድ የግሎባል ኢንተርኔት ተጠቃሚ ስለሆኑ ማለት ነው። አዳዲስ ነገር ካለ እንግዲህ እየተከታተልኩ ማሳወቃችሁ ይሆናል። ፕላስ ምልክቱን በመጫን ቤተሰብ ይሁኑ። የሁላችሁ ጦርነቱ መነሳቱን ተከትሎ እስራኤል ውስጥ አሁን የተለመደች አንድ ካልቸር አለች። ዳይን ኤንድ ዳሽ ኦር ዳይን ኤንድ ዲች የምትባል ካልቸር አለች። ልንገራችሁ ስለሷ ከመንገራዊ በፊት ዛሬ ማታ የነበረው ከዚህ አሁን ከምነግራችሁ ካልቸር ጋር ስለሚገናኝ ዛሬ ማታ የነበረውን በእስራኤል በኩል የነበረውን ነገር ልንገራችሁ። በሂዝቦላና በኢራን ኮኦርዲኔትድ የሆነ አታክ እስራኤል አዳሩን እንግዲህ በተለያዩ አካባቢዎች ላይ በባሊስቲክ ሚሳይል ስትደበደብ እንደነበረ ነው እየተነገረ ያለው። በተለይ ሆራም ሻርፎር የሚበተነው ደግሞ ከባባድ ጉዳት እያደረሰ እንደነበረ ነው እየተነገረ ያለው። ኮኦርዲኔትድ ነው ከሂዝቦላ ጋር ኮኦርዲኔትድ በሆነ ወይ እንግዲህ የተለያዩ ሴንትራል ቴልአቪቭ ውስጥ የተለያዩ ቦታዎች ላይ ከባባድ ጉዳት እንደደረሰና ኢቭን አንድ ሰው እንደሞተ ታውቋል በአንደኛው ጥቃት። ከዛ ውጪ በብዙ ቁጥር የሚቆጠሩ ሰዎች እንደተጎዱ ነው እንግዲህ እየታወቀ ያለው። ያው በእስራኤል በኩል በጣም የሟቾችና የተጎጂዎች ቁጥር በደንብ እንደሚደረግ ሪስትሪክት እንደሚደረግ ታውቃላችሁ። ለማንኛውም በተለያዩ ቪዲዮዎች ሲወጡ እንዳየነው እንግዲህ ከባባድ ጉዳቶች እየደረሱ ነው። ናው ይህ ጦርነት መነሳቱን ተከትሎ እንግዲህ እስራኤል ውስጥ በየ2 ሰዓቱ ኢንተርቫል እንትን ይሰማል ነው የሚባለው፣ ሳይረን ይሰማል ነው የሚባለው። ኢዘር ከኢራን የሚመጣ ኦር ከሂዝቦላ የሚመጣ ሮኬት ስለሚኖር ሳይረን ይሰማል። ሶ ኤቭሪባዲ ወደ ጉሬው ይገባል እና ያ የተለመደ ካልቸር ነው፣ የተዘጋጀ ነው። ሼልተርም የተዘጋጀ ስለሆነ ሶ ሳይረን ስትሰማ ትሮጣለህ። ጋሽቢኒ አይቀሩ የኢታማዦር ሹሙ አይቀሩ የፕሬዝዳንቱ አይቀሩ ያው ሲደበቁ እያየን ነበረ። መሀል ላይ ኢንተርቪው ሁሉ እያቋረጡና ኢትስ አ ካልቸር ናው ያቺን ካልቸር ማኒፑሌት እያደረጉ ነው እስራኤላውያን የሚል ቻናል 12 ይዞ ወጥቷል ዘገባ። ምንድነው እያደረጉ ያሉት? ዳይን ኤንድ ዲች የሚባል ካልቸር መጥቷል እዛ ማለት ነው። እንዴት ነው? ሬስቶራንት ትገባለህ፣ ትበላለህ፣ ዝም ብለህ ያዛክ ምናምን ትበላለህ። ሳይረን የሆነ ሰዓት ላይ ኢራን ሮኬት መተኮሱ አይቀርም፣ ሳይረን የሆነ ሰዓት ላይ መጮህ አይቀርም። ሶ ሳከፍላጥ ብለው ወደ ጉሬ ትሄዳለህ ማለት ነውና በእንደዚህ አይነት ካልቸር እንግዲህ የተለያዩ አይነት በጣም ብዙ ቁጥር ያላቸው ሬስቶራንቶችና እንዲሁም የሾፒንግ ሞሎች በእንደዚህ አይነት ካልቸር እየተጎዱ እንደሆነ እየተነገረ ነው ያለው። ሂደህ ልብስ ምናምን ነገር ትገዛለህ፣ ምናምን ቼክ ታደርጋለህ፣ ተለካለህ፣ ምናምን በእጅ እንደያዝከው ሳይረን ይጮሃል፣ ላጥ ወደ ጉሬ። ይሄ ደግሞ በቃ ካልቸር ሆኗል። እዛ ትበላለህ ላጥና እንደዚህ አይነት ካልቸር ሆኖ እንግዲህ የንግዱ ማህበረሰብ እየረበሸው ነው እየተባለ ያለ ቢሆንም እንግዲህ በኢራን ጥቃት የእስራኤል ሌቦች ጸዴ ላይፍ እየኖሩ እንዳለ ቻናል 12 እንትን ብሏል አቅርቧል which is አሜዚንግ። ሩሲያው ፕሬዝዳንት ቭላዲሚር ፑቲን በኢራን ጦርነት ላይ ዝምታቸውን ሰብረዋል። በዚህም ታዲያም የኢራን ጦርነት ኮንሲኩዌንስ ከባድ የተባለ ጉዳትን በዓለም ላይ ያስከትላል ሲሉ ይህ ኮንሲኩዌንስም ታዲያም ከኮቪድ-19 ጋር የሚወዳደር እጅግ አደገኛ የተባለ ጥፋትን በዓለማችን ላይ ያደርሳል ሲሉ በኢራን ላይ እየተደረገ ያለውን ጦርነት ኮንነዋል።